ኢትዮጵያ በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። ኢትዮጵያ ግፍን ተሞላች። የግፍ ጥግ አለው እንደ ኢትዮጵያ ውስጥ ሕፃናት እየታረዱ ኩላሊት እየወጣ ይኸው እየተያዙ ነው። በአደንዛዥ እጽ ሕፃናትን ለጠንቆላ እየተገበሩ ሚከራከርላቸው የለም፣ ሚያስጥላቸው የለም። ሰው እንደ ዝንብ ይገደላል ኢትዮጵያ ውስጥ። ለምን? ስሙኝ፣ ምድርን አየን ነውም ተበላሸች። ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና በኢትዮጵያ አሁን መንገዱን አበላሽቷል። ኢትዮጵያዊ መንገዱን አበላሽቶ ስቶ በዛው በጠማማው መንገድ፣ በጨለማው መንገድ፣ በአጋንንት መንገድ፣ በክፋት መንገድ፣ በኃጢአት መንገድ፣ በጣዖት መንገድ፣ በጥንቆላ መንገድ፣ በመተት መንገድ፣ በመለያየት መገዳደር መንገድ ቀጥሏል። ዋጡት። የክፋት አገር መገለጫ ምሳሌ ኢትዮጵያ ነች። እንደ ኖህ በጥፋት ውሃ ባይሆንም እንደ ኖህ ዘመን በዛን ጊዜ ሰዎች የተገለጠባቸው ክፋት ባይሆንም ልክ እንደ ኖህ ዘመን የሰው ልጅ በክፋት ተገልጦ እግዚአብሔር አዝኗል። ስለዚህ በኖህ ዘመን የሆነውን ከኛ አሁን ካለንበት ጋር ስናነጻጽረው መነሻው አንድ ነው። ምን ብትሉ የሰው ልጆች ክፋት በእግዚአብሔር ፊት ሲገለጥ እግዚአብሔርን ራሱን መፍጠሩን እስኪጸጸት ድረስ ማለት ነው። ይሄን ያህል ነው የከፋ ነው። ይሄ ያልገባው ሰው ግን ወደ መፍትሄ አይመጣም። ስለዚህ እግዚአብሔር የዘመን አምላክ ነው። ስሙኝ ልብ ብላችሁ፣ የዘመን አምላክ ነው። የእግዚአብሔርን ዘመን ማወቅ ከጥፋት ያድናል። ዘመኑን መርምሩ ተብለናል። ገበሬ ወቅቱን ጠብቆ እንደሚዘራ ጊዜው ሲደርስ አጭዶ ወደ ጎተራ እንደሚያስገባ በእግዚአብሔርም አሰራር ለሚሆነው ሁሉ ወቅትና ጊዜ አለው። የመመለስ ጊዜ፣ የደስታ ጊዜ፣ የአምልኮ ጊዜ፣ የንስሐ ጊዜ፣ የኮንፈረንስ ጊዜ፣ የምልጃ ጊዜ፣ በእግዚአብሔር ፊት የመሆን ጊዜ፣ ለሁሉም ጊዜ አለው። ባላንስ አይደረግም። የእግዚአብሔር ነገር ከምንም ጋር አይስተካከልም። ቀን ከሌሊትም በእግዚአብሔር ፊት ሆኖ የእግዚአብሔር ነገር እያገለገሉ አልተሳካም በዚህ ዘመን። ለምን እንዳላችሁት ባላንስ እየተደረገ ቅንጭብ፣ ለዛኛው ቅንጭብ፣ ፈታ በይ ይላሉ ደግሞ አንዳንዴ ፈታ በይ። ኧረ ባካችሁ እኛ ኦልሬዲ ተፈተን፣ ከዲያብሎስ እስራት ተፈተን፣ ከኃጢአት ተፈተን፣ በክርስቶስ ኢየሱስ ነፃ ወጥተን ፈታ ብለን የምንኖር ሰዎች ነን። የኛ ፈታ ማያ ቃሉ ነው። የኛ ፈታ ማያ ከጌታ ጋር መሆኑ ነው። ድምፁ መስማቱ ነው። ሰማያዊ እድገት ማምጣት ነው። ባላንስ አርጊ ይላሉ። ባላንስ አርጊ ማለት ሁሉንም እኩል አስኪጂ። እኩል አይሄድም። የእግዚአብሔር ነገር ከፍ ብሎ ካልሄደ ሕይወታችን ፍሬ አያፈራም። የእግዚአብሔር ነገር ከሌላው ነገር አይወዳደር፣ እኩል አይሮጥም። ለእግዚአብሔር የበለጠውን መሮጥ፣ ለእግዚአብሔር የበለጠውን ጊዜ፣ ለእግዚአብሔር የበለጠው መስዋዕት፣ ለእግዚአብሔር የተመረጠውን እየሰጠ እንደዛም ሆኖ የተሳካ አያችሁ። ሰዎች በሚሰጡት አስተያየት ለምን ፍሬ እንዳላፈራን፣ ለምን የእግዚአብሔር ነገር እንደደከመ ኃይል እንዳጣን ታውቃላችሁ። ባላንስ እያረጋችሁ ነው ወደኋላ የቀራችሁት። የእግዚአብሔር ነገር ግን ከምንም ጋር ባላንስ አይደረግም። በዚህ አጋጣሚ ልናገር፣ ፈታ ካልኩ ቆዩ። ልክ ጌታ ኢየሱስ ክርስቶስ መጥቶ ሲያገኘኝ ፈታ አብያለሁ። ወንድም አለ ፈታ ብዬ ነው የምኖረው። ኧረ ፈታ፣ የፈታም ፈታ ድልቅቅ ብዬ በጌታዬ ላይ ታምኜ ማለት ነው። ኢየሱስ ያድናል። ስሙኝ፣ ሁሉም ነገር በእግዚአብሔር ጊዜ ይከናወናል። ዘመኑን ያወቀ ከእግዚአብሔር ጋር ይስማማል፣ አካሄዱን ይሄዳል። በዘፍጥረት 8:22 ላይ ስሙኝ፣ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አይቋረጡም ይላል። እኛ ነን እንጂ ዘመኑን ማወቅ ያልቻልነው። የእግዚአብሔር ዘመን አይዛባበትም፣ በትክክል ነው የሚሄደው። ክረምት ሲሆን ክረምት ነው፣ በጋ ሲሆን በጋ ነው። እኛ ነን በበጋ ሰዓት ጃኬት እንድረብራለን፣ በብርድ ሰዓት ደግሞ ጃኬት እናውጣለን። የተምታታብን እኛ ነን። እግዚአብሔር አይዛባበትም። እኛ ነን እንጂ ዘመኑን የማናውቅ። እግዚአብሔር እኮ አይዛባበትም። ዘመናትን ሁሉ በስርዓት እየመራ ሁሉም በጊዜው ያደርጋል። የእግዚአብሔርን ጊዜ ለማወቅ የመጀመሪያው መንገድ በመንፈስ ቅዱስ መመራት ነው። በመንፈስ የሚመሩ የእግዚአብሔር ልጆች ይሆናሉ። በመንፈስ ስትመሩ ድምፁን ትሰማላችሁ። በአካባቢው ግርግር አትመሩ። እከሌ እንዲያለ ከሌ እንዲያለ ጆሮ አትጥሉም። እዚህ ጋር ከላይ የሚመጣ መልእክት አለ፣ የምትረዱት ነገር አለ። በመንፈስ ቅዱስ የምንመራው ነገር የሰማነው ድምፅ ነው፣ ትክክለኛ መልእክት። ሁለተኛ ደግሞ ቃሉ ነው።
ቃሉ ነው የእግዚአብሔርን ጊዜ እንድናቅ የሚያደርገን። ስለዚህ የኖህ ዘመን ነው ስላችሁ፣ አረ አንዳንድ ሰዎች ደግሞ ወደ ብሉይ ኪዳን፣ አሁን የአዲስ ኪዳን ዘመን ነው። ብሉይ ኪዳንም ለእኔና ለእናንተ የተጻፈ የአዲስ ኪዳን ጥላ ነው። ያሳስራል። በእውነት ነው የምላቸው። የእግዚአብሔርን ፈቃድና ሐሳብ በስጋ መረዳት አይቻልም ያለ መንፈስ ቅዱስ። አሁን እየሆነ ያለው ይሄ ነው። በቃ የእግዚአብሔርን ነገር በስጋ የመልእክት ሐሳብ በስጋ ልክ በመንፈስ የመጣ መልእክት ደግሞ ሲተላለፍ እኔ እውነቴን እኮ ነው የምላቸው። አሁን ይሄ እምቢልታ ነፋንላችሁ አላለቀሳችሁም? ሙሾ አወረድንላችሁ እንትን እምቢልታ ነፋንላችሁ አልዘፈናችሁም? ሙሾ አወረድንላችሁ አላለቀሳችሁም? የሚለው ከኔ መልእክት ጋር ይሄዳል። እናንተ ለመሰላችሁ እንዴ ሰው እያለቀሰ በእንባ ያስተላለፈውን ነገር ይኮንናል እንዴ? እስቲ ነይ ቁጭ በይና እያለቀሽ መልእክት አስተላልፊ እስቲ። ያለ መንፈስ ቅዱስ ከሆነ በስጋ ከሆነ ሞክሪው፣ እታለም ሞክሪው። ሳለቅስ ግን መንፈስ ቅዱስ ነው የሚያለቅስ። የእግዚአብሔር መንፈስ ነው የሚቃትተው። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እቺና መነሻዋ እየሰራን ያለነው ክፉ ነው። ከእግዚአብሔር ሐሳብ ውጪ ነው። እግዚአብሔርን ደስ የሚያሰኘው ነገር አይደለም። ከዛስ ቁጥር 6 እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። በኢትዮጵያ አሁን እግዚአብሔር ሳይጸጸት ይቀራል ብላችሁ ነው? እግዚአብሔር አላዘነም ብላችሁ አትከራከሩ። አዝኗል፣ አዝኗል። መከራው ደግሞ እየበዛ መጥቷል። ወንድም አለሞችቶች እየበዛ መጥቷል እኮ። አርስት መቀየር አልተቻለም። እስካልተመለስን ድረስ አርስት ሊቀየር አይችልም። የባዶ ሽንገላ የባዶ ማባባል ከየትም አናመጣም። እግዚአብሔር ያልተናገረው ተጸጸተ በልቡም አዘነ ካለ በኋላ የኔና እናንተ ዘመን ይሄ ነው። ክፋታችን የበዛበት ኃጢአት የነገሰበት እግዚአብሔርን ያሳዘንበት ዘመን ዛሬ በምድራችን እየሆነ ያለው ይሄው። ኢትዮጵያ መገለጫ ናት። የክፋት አገር መገለጫ ምሳሌ ኢትዮጵያ ነች። ከዛስ ብትሉኝ እግዚአብሔር በእኛ ማዘኑ ብቻ አይደለም ተቆጥቷል። እግዚአብሔር እኮ ሲያዝን ስናጎል አልታዘዝ ስንል ሲያዝን ምንድን ነው የሚያደርገው? መቅጣት፣ መቆጣት ነው። ኧረ እግዚአብሔር መሐሪ ነው። ኦፍ ኮርስ መሐሪ ነው፣ ግን ይቆጣል፣ ይቀጣል። ልክ እንደ ኖህ ዘመን እግዚአብሔር አዘነ፣ መፍጠሩን ተጸጸተ፣ የሰዎችን ክፋት አየ፣ ኃጢአታቸውን በደላቸውን አየ። ከዛስ ተቆጣ። ምን ሊያረግ ተነሳ? ሊያጠፋ። አሁን ምንድነው የኔና የናንተ ዘመን ካላችሁ ጥፋቱ እንደመጣ አውቀን ልክ እንደ ኖህ መርከብ መስራት። መርከቡ ምንድነው ካላችሁ የኔና የናንተ ዘመን ኢየሱስ ክርስቶስ ይባላል። ሮጦ በክርስቶስ ጉያ እረኛ በሆነው አባት በሆነው አዳኝ በሆነው መሪ በሆነው አለት በሆነው መሸሸጊያ ዋሻ በሆነው የደህንነታችን ቀንድ በሆነው በኢየሱስ ክርስቶስ ውስጥ ጉያ መግባት ብቻ ነው። ጌታ ሆይ ያዘኝ፣ ጌታ ሆይ ደብቀኝ። ይህን ዘመን ከዚህ ውጪ ምንም አይነት ምርጫ ለማንም ሊነገር አይችልም። የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። ስሙኝ፣ ልጆቹ ነንና ይቀጣናል። ዘመኑ የኖህ ዘመን ነው። ዘፍጥረት 6:11 ምድርም በእግዚአብሔር ፊት ተበላሸች። ኢትዮጵያ በእግዚአብሔር ፊት ተበላሸች። ምድርም ግፍን ተሞላች። ኢትዮጵያ ግፍን ተሞላች። የግፍ ጥግ አለ እንደ ኢትዮጵያ ውስጥ ሕፃናት እየታረዱ ኩላሊት እየወጣ ይኸው እየተያዙ ነው በአደንዛዥ እጽ። ሕፃናትን ለጠንቆላ እየተገበሩ እንደ ጆሮ ዳባ ብለናል እኮ እናንተ። ጆሮ ዳባ ሚከራከርላቸው የለም፣ ሚያስጥላቸው የለም። ሰው እንደ ዝንብ ይገደላል ኢትዮጵያ ውስጥ። ለምን? ስሙኝ፣ ምድርን አየ፣ እነሆም ተበላሸች። ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና በኢትዮጵያ አሁን መንገዱን አበላሽቷል። ኢትዮጵያዊ መንገዱን አበላሽቶ ስቶ በዛው በጠማማው መንገድ፣ በጨለማው መንገድ፣ በአጋንንት መንገድ፣ በክፋት መንገድ፣ በኃጢአት መንገድ፣ በጣዖት መንገድ፣ በጥንቆላ መንገድ፣ በመተት መንገድ፣ በመለያየት መገዳደር መንገድ ቀጥሏል። ዋጡት፣ ዋጡት። ይሄ ነው ትክክለኛ መልእክት። ዋጡት። ከየትም አላመጣም እኔ የሚሸነግል መልእክት። ምንድን ነው የምታወሪው? ጸገነት አልባለመች
ሕፃናት ላጋንንት የሚገበሩበት ኩላሊት አስተኝታ አውጥታ ኩላሊት ምትሸጥ ሀገር ነች እኮ ኢትዮጵያ። ሁሉን የሚያይ ሃሌሉያ፣ ሁሉን የሚያይ በሰማይ ያለው አባታችን ከጥፋታችን እንድንመለስ ዛሬም የንስሐ ጊዜ እየሰጠን ነው። ተባብሮን አይደለም ዝም ያለው፣ ከሰማይ ሆኖ ሁሉን እያየ ነው። ክፋታችንን፣ ስውር ስራችንን፣ በጨለማ ያለውን የተገለጠ ኃጢአትና በደላችንን ሁሉ አይቷል እና ላይቆጣ ነው እንዴ ታዲያ? ተያይዘን ጠፍተናል። በጣም የሚያሳዝነው ነገር ደግሞ ተው የሚል የለም። ተውንማ ተውት፣ በቃ ተውትና ከመልካም ነገር ጋር የሚተባበር የለም። ትክክለኛ እውነት ሲነገር ያ ሰው ይወገራል። ይሄ ምንድነው ካላችሁ ወንጌል መዝሙር 53 2 እና 3 ምን ይላል መሰላችሁ? የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። የሚያስተውል መልካም የሚናገር መልካም የሚያስብ ቅን ሰው ደግ ሰው አስተዋይ ሰው እንዳለ ይመለከት ዘንድ እግዚአብሔር ወደ ኢትዮጵያ አየ። ከዛስ ሁሉ በደሉ፣ ሁሉ በደሉ፣ እረከሱ፣ አንድስ እንኳን በጎ ነገር የሚያደርጋት የለም አለ እግዚአብሔር። በዚህ ሁሉ መሃል አንድ ሰው እንደ ኖህ ከእግዚአብሔር ጋር የሚስማማ አምልጦ የሚያስመልጥ ያስፈልጋል። አሁን አንድ ሰው ነው የሚያስፈልገው። ማን ብትሉኝ ኖህ አንድ ሰው ነው የሚያስፈልገው። አንድ ጻድቅ እንኳን ቢገኝ ያችን ምድር አላጠፋም እያለ ነው ያለ። አንድ ሰው ይገኛልን? ከውጤቱ እናየዋለን። በዚህ ክፉ ዘመን አካሄዱን ከእግዚአብሔር ጋር የሚያደርግ ድምፁን ሰምቶ የሚታዘዝ ያስፈልጋል። ማን ብትሉኝ ኖህ። ማን ብትሉኝ ሄኖክ። አይገርማችሁ? በዛ ሁሉ ኪዮስ መሃል፣ በዛ ሁሉ የጥፋት ዘመን አንድ ኖህ ተገኘ። ጻድቅ የነበረ የእግዚአብሔርን ድምፅ የሚሰማ የሚታዘዝ አንድ ኖህ ተገኘ። ትውልድ የሚያስመልጥ ዛሬ አንድ ሰው ያስፈልጋል። አምልጦ የሚያስመልጥ ተሻግሮ የሚያሻግር ከእግዚአብሔር ድምፅ ሰምቶ ትክክለኛ መልእክት የሚያመጣ አንድ ሰው፣ አንድ አገር ያጣችሁ አንድ በግርግሩ የሚታየው በሚታየው በግርግሩ ያልተወሰደ ሁሉ ጊዜ አቋቋሙ ከእግዚአብሔር ጋር የሆነ ይሉኝታ የሌለው። አረ ለእግዚአብሔር ነገር ይሉኝታ የለም እናንተ። የምን ይሉኝታ ነው ለእግዚአብሔር ነገር? ምንም ይሉኝታ የለም። ሰው ይበልጣል እግዚአብሔር። ማንን ነው የምናገለግለው? እግዚአብሔርን ወይ ሰውን? ለምን እንደዚህ እንደዚህ? እኔ ለዚህ ነው አሁን እኔ የሰው አስተያየት እውነቴን ነው የምላችሁ አይ ሬስፔክት ማንኛውም የሰው አስተያየት አስደነግጠኝ። ጌታ ሆይ እላለሁ፣ ጌታ ሆይ ይሄ ነገር ትክክል አይደለም እንደ የሰጠኝ መልእክት አለኝ አለቃ። አንድ በጣም የገረመኝን አስተያየት ደግሞ ልንገራችሁ። አስተያየት ሳይሆን ያው ተደውሎ የተነገረኝ ማለት ነው። እንደው መልእክት ከማቅረብሽ በፊት ለፓስተርሽ ብታሳዩ። አረ እግዚአብሔር መልእክት በፓስተር ሳንሱር አይደረግም። የስብሰባ የሆነ የድርጅት ወይ ደግሞ የመንግስት የምክር ቤት ስብሰባ የተወካይ ስብሰባ መሰላ እንዴ? ምክሬ ከጌታ ጋር ነው። ሳንሱር የሚያረገኝ መንፈስ ቅዱስ ነው። መልእክቴ ግን በሰው ሳንሱር አይደረግም። ፈቃጁ እሱ ነው። የሰጠኝ መልእክቱ ባለቤት እሱ ነው። በሰው መልእክት በእግዚአብሔር መልእክት ትዳለው እንዴ? ስሙኝ ባካችሁ። ከዛስ ወደ መልእክቴ ልመለስ። የኖህ ትውልድ እንዲህ ነው። ኖህ በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። የመጀመሪያው መስፈርት ከጥፋት ለመዳንና ከጥፋት ለማስመለጥ አካሄድን ከእግዚአብሔር ጋር ማድረግ። አካሄዳችን ከእግዚአብሔር ጋር መሆኑ በምን እናውቃለን ካላችሁ ደግሞ አምልጠን ስናስመልጥ። አሁን የተጠመድነው እኮ እኛ ሌላ ቦታ ነው እንዴ? እኔ በጣም ይገርመኛል። ሰው ቤት ይሰራል፣ ፎቅ ይሰራል፣ ህንፃ ይታነጻል፣ መኪና ይገዛል፣ ንግድ ይጀምራል። ነጋዴ ሆኗል። አማኝ ነጋዴ ሆናችኋል። እኔ ራሴን አንዳንዴ እንደሞኛ ያለው ጌታ ትርፍ ኢየሱስ ነው። ትርፌ ኢየሱስ ነው። ንግዴ ኢየሱስ ነው። ኪሳራ ላይ አይደለም። ትርፋችን ኢየሱስ ነው። ለኛ ምን ያህል ፍሬ አፈራን፣ ምን ያህል ደቀ መዝሙር አፈራን፣ ምን ያህል ከእግዚአብሔር ጋር ታረቅን፣ ምን ያህል ሰላም መጣ፣ ምን ያህል ረፍት መጣ፣ ምን ያህል ትውልድ ከመቅበዝበዝ ዳነ፣ ምን ያህል ወንጌል ተሰበከ ነው የኔና የናንተ መስፈርት። አሁን የተያዘው በቃ ከሌ ቤቱ ትልቅ እከሌ መኪናው። ሰሙኝ። ኖህ በእግዚአብሔር ጊዜ ማምለጫ መርከቡን እግዚአብሔር እንዳዘዘው አድርጎ ሰራ። መርከቡም እኮ በትእዛዝ ነው የሚሰራው። እናንተ ዝም ብላችሁ በሰውኛ ጭንቅላት 6 ክንድ የተባለውን 3 አታረግ። በደንብ ሰምቶ ትእዛዝ ተቀብሎ ማለት ነው። የእግዚአብሔርን ትእዛዝ መቀበል ያስፈልጋል። እግዚአብሔር ስራ እንዳለ ነው። 2 ክንድ ካለ 2 ክንድ ነው። 2 ክንድ ያለውን 8 ክንድ ካረክ ከእግዚአብሔር ጋር አይደለም። ከእግዚአብሔር ጋር የሚራመድ ፈቃዱን የሚፈጽም በሞቱ እንኳን ይለያል። አሟሟቱ በእግዚአብሔር ፊት ሞገስ ያገኛል። ዘፍጥረት 6:8 ላይ ምን ይላል? ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። በእግዚአብሔር ፊት ሞገስ የምታገኘው መቼ ነው ከተባለ እግዚአብሔርን ስትታዘዝ፣ በፈቃዱ ስትሄድ፣ አርግ ያለህን ስታደርግ፣ አካሄድ አንድ ሲሆን ነው።
በተቃራኒ መንገድ እየሄድን ሞገስ ልናገኝ አንችልም። ለዚህ ነው አሁን ብዙዎቻችን ሞገስ ያጣነው፣ ቆሌ ራቅን፣ ተናግረን ማንደመጠው። ለዚህ ነው ምንም የሚባርክ ነገር የጠፋብን፣ ሞገስ አተን ነው። ሙልጭ አድርጎ ይወስዳል እግዚአብሔር። የዘመኑ የኢትዮጵያ ገጽታ ይህን ይመስላል። የተገለጠው ነገር እንኳን ለእግዚአብሔር ለእኛም የተሰወረ አይደለም። አሁን ኃጢአት ፊት ለፊት ኖ ወሪስ ተለመደ እኮ ዋትስ ዘ ቢግ ዲል ነው። መዝሙር 14:3 ላይ ሁሉ አመፁ በአንድነትም ረከሱ፣ በጎ ነገርን የሚሰራ አንድም እንኳ የለም ይላል። ከዛስ ጉሮሯቸው የተከፈተ መቃብር ነው። ቁጥር 4 በምላሳቸው ሸነገሉ። ቁጥር 5 ከከንፈራቸው በታች የእባብ መርዝ አለ፣ አፋቸው መርገምን እና መራራን ተሞልቷል። 2 ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትና ጉስቁልና በመንገዳቸው አለ፣ የሰላም መንገድ አላወቁምና እግዚአብሔርን መፍራት በዓይናቸው የለም ይላል። የኔና የናንተ ዘመን ከዛስ መከራ በዛ። ምን እናድርግ ለሚለው ደግሞ ወደ እግዚአብሔር እንመለስ፣ ፈቃዱን እንፈጽም፣ በብርሃን እንመላለስ፣ ከክፋት እንራቅ፣ ኃጢአት እናስወግድ፣ በጽድቅና በቅድስና እንኑር እንደ እግዚአብሔር ምርጥ ልጆች። እዚህ መከራው ለምን ጨመረ፣ እግዚአብሔር ለምን ዝም አለ ምትሉ ካላችሁ፣ ይሄ ማይረዳ ያለ ብዬ አላስብም። እንደዛ ምትሉ ካላችሁ፣ የእግዚአብሔር ምሕረት ምን ነው ዘገየ ምትሉ ካላችሁ፣ መልሱ የእግዚአብሔር ቃል ነው። አሁንም ምን ብትሉ እግዚአብሔር የምሕረት አምላክ ነው። አባታችን ስለሆነ በእኛ አይጨክንም፣ ይራራል። ነገር ግን ያጎደልነው እኛ ነን። እንዳንፈወስ ምሕረት እንዳይሆን ሰላም እንዳይመጣ የከለከልነው ያስከለከልነው እኛ ነን። ማቴዎስ 13:4 የሰቆቃ መልእክት ሆኗል አውቃለሁ ለብዙዎቻችሁ፣ ግን ምን ላድርግ? ምንም ልረዳችሁ አልችልም። እግዚአብሔር በውሸት አይሸነግልም። ሰው እንዳስለመዳችሁ አይደለም። ፓስተሩ፣ ቄሱ ወይ ደግሞ ነብዩ እንዳስለመዳችሁ አይነት ስብከት ወይ ደግሞ መልእክት እዚህ የለም። this is the truth። ማቴዎስ 13:14 መስማት ትሰማላችሁና አታስተውሉም፣ ማየት ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋል። ይህንን ነው እግዚአብሔር ያየው። እንዳልፈውሳቸው ማስተዋላቸው ተወስዷል። እንዳልፈውሳቸው ትእዛዜን አይፈጽሙም። እንዳልፈውሳቸው ወደ እኔ አይቀርቡም፣ አልተመለሱም። እዚህ ጋር ደግሞ ይጮሃል፣ ጌታ ሆይ አልተግባባን። በዚሁ ከመልእክቴ ጋር የሚሄዱ አንዳንድ ነገሮች ላንሳ። በተለይ ስለ ቤተክርስቲያን። አሁን ቤተክርስቲያን ምንድነው ምን እየሆነች ነው ካላችሁኝ፣ ቤተክርስቲያን መለኮታዊ ራእይዋን ጥላለች። ለቤተክርስቲያን የተሰጣት መለኮታዊ ራእይ አለ፣ ፖዚሽን አለ፣ የምታከናውነው ተልእኮ አለ። እሱን ጥላለች፣ ረስታለች። የቤተክርስቲያን የሆነው ክርስቶስ ለቤተክርስቲያን የሰጣትን ክብርና ስልጣን ቤተክርስቲያን በሌላ ነገር ተክታ ጥላዋለች። የከበረው this is the truth። የዚህ ዘመን የቤተክርስቲያን የሆነ የማህበራዊ ስብስብ ነው። አሁን የሚመስላችሁ እኮ የሆነ ቤተ ዘመድ ስብሰባ የሆነ ማህበራዊ እንትን የሰፈር ድር የሆነ ነገር ነው የሚመስለው ቤተክርስቲያን። ምን ብትሉኝ ለቅሶ ድር ምናምን መዋጮ ቤት ገዛ ምርቃት ከመን ጋይስ መደረጉ ጥሩ ነው፣ ያው ባላንስ እንዳላችሁት። ነገር ግን የቤተክርስቲያን ተልእኮ ያ አይደለም። መለያየት፣ ፖለቲካ፣ ዘረኝነት፣ ቅናት፣ ምቀኝነት፣ የስጋ ፍሬ ከቤተክርስቲያን ማስወገድ ትልቁ መፍትሄ ነው። አሁን እንደ ነነዌ ዘመን ማቅ ለብሰን ሕፃን አዋቂው፣ ሽማግሌው፣ አሮጊቱ፣ ሴት ወንዱ፣ ድሃው ሀብታሙ በእግዚአብሔር ፊት ማልቀስ መጮህ ነው መፍትሄው። ይህንን ነው ማበረታታት። ኢትዮጵያ አሁን ህዝብ ወደ እግዚአብሔር እንዲመለስ፣ ወደ ንስሐ እንዲመለስ፣ ፍቅር መስበክ፣ ይቅርታ ማድረግ፣ መታረቅ፣ ለእርቅ መስራት፣ ለማጥፋት ሳይሆን ለእርቅ መስራት። ስለዚህ ዛሬ ምንድነው? ወደ ኢየሱስ ኑ ተመለሱ ነው መፍትሄው። ይሄ ነው፣ ንስሐ እንግባ ነው። ሌላ ምን መፍትሄ ሊመጣ አይችልም። እባካችሁ ቤተክርስቲያን፣ እባካችሁ ወደ ክብርሽ ተመለሽ። የጣልነውን እናንሳ፣ ከእግዚአብሔር ጋር እንስማማ።